ሰላም ውድ ተማሪዎች እንዴት ናችሁ? የቀጥታ ስርጭት የመምሬ ዝግጅታችን ተጀምሯል። ከአሁን ሰዓት ጀምሮ ለአንድ ሰዓት ያህል አብረን በቀጥታ ቆይታ የምናደርግ ነው የሚሆነው። ተማሪዎች እንግዲህ በመምሬ ዝግጅታችን ላይ የተለያዩ መምህራን ለእናንተ የሚሆኑ አስተማሪ አምስት ጥያቄዎችን እያዘጋጁ እዚህ ስቱዲዮ ድረስ ተገኝተው ለእናንተ ማብራሪያ መልስን ያደርሳሉ። እናንተ በየቤታችሁ ናችሁ ጥያቄዎቹን እየተከታተላችሁ መልሶቻችሁን ደግሞ በ800 ላይ ዋይኤን እያስቀደማችሁን አብረን ቆይታ እናደርጋለን። ዛሬም እንግዲህ ተማሪዎች እዚህ ስቱዲዮ ድረስ መምህር ጋብዘናል። ረጅም ዓመት የማስተማር ልምድ ያላቸው ትልቅ መምህር ነው ዛሬ ጋበዝንላችሁ። የተዘጋጁት ጥያቄዎች ደግሞ የአማርኛ ጥያቄዎች ናቸው። ስለዚህ በየቤታችሁ ናችሁ ጥያቄዎቹን እየሞከራችሁ መልሶቻችሁን በ800 ላይ ዋይኤን እያስቀደማችሁ የጥያቄውን ተራ ቁጥርና የመለሳችሁትን መልስ አድርሱን። ከዝግጅቱ ጋር ቤተልሔም ብርሃኑ ካስፈጻሚያችን ሜሮን ሙልጌታ እንዲሁም ከመላው የቀጥታ ስርጭት የስቱዲዮ ባለሙያዎች ጋር በጋራ አብረናችሁ ቆይታ እናደርጋለን። ተማሪዎች በቅድሚያ ደግሞ ለዛሬ የተዘጋጁትን ጥያቄዎች ወደ እናንተ አድርሰን ተመልሰን እንገናኝ።
ተማሪዎች ለዛሬ የተዘጋጁልን ጥያቄዎች ተከታትለን ተመልሰን ተገናኝተናል። እንግዲህ ቀደም ብዬ እንዳልኳችሁ የዛሬዎቹ ጥያቄዎች የአማርኛ ጥያቄዎች ናቸው። ሁላችሁም ተማሪዎች ልትሳተፉባቸው ልትሞክሯቸው የምትችሏቸው ጥያቄዎች ናቸው። ስለዚህ መልሶቻችሁን በ800 ላይ ዋኤን እያስቀደማችሁ የጥያቄውን ተራ ቁጥርና የሞከራችሁትን መልስ አድርሱን። እኛም መልሶቻችሁን እንቀበላለን። ትክክለኛ ምላሾችን ደግሞ በቀጥታ የስልክ መስመራችን ላይ እያስገባን ሀሳቦቻቸውን የምንቀበል ነው የሚሆነው። ተማሪዎች እናንተ ሙከራችሁን መልሳችሁን እስከምታደርሱን ድረስ ደግሞ የዛሬዎቹን ጥያቄዎች አዘጋጅተው እዚህ የተገኙትን መምህር እንተዋወቃለን። ከእሳቸው ጋር ጥቂት ቆይታ እናደርጋለን። አብራችሁን ሁኑ። መምህር እንኳን ደህና መጡ። እንኳን ደህና ቆያችሁኝ። በቅድሚያ ፈቃደኛ ሆነው ተማሪዎችን ለማገዝ እዚህ ስቱዲዮ ድረስ ስለተገኙ እጅግ አድርገን እናመሰግናለን። እኔም ያለኝን እውቀት ወይም ያለኝን ግንዛቤ እንዳካፍል ስለጋበዛችሁኝ አመሰግናለሁ። እሺ መምህር፣ እስቲ በቅድሚያ በመተዋወቅ እንጀምር። ከኛም ጋር ከተማሪዎች ጋርም እንተዋወቅ። ስሜ ክቡር ተመስገን ይባላል። በመምህርነት ስራ ላይ ለረጅም ጊዜ ቆይቻለሁ። በመምህርነት ብቻ ሳይሆን በርዕሰ መምህርነትም ሰርቻለሁ። እንግዲህ ወደ 48 ዓመት አካባቢ ሊሆን ነው የሰራሁት። 14 ዓመት በርዕሰ መምህርነት ሰርቻለሁ። አሁን 13 ዓመት ተኩል አካባቢ ሆኖኛል በመምህርነት እያገለገልኩ ነው ያለሁት። አሁን በጣም ደስ ይላል። ረጅም ጊዜ አስተምሬያለሁ። በጣም ደስ ይላል። በጣም ክብር ይሰማናል። እኛም እንደዚህ አንጋፋ መምህር ረጅም ዓመት ከተማሪዎች ጋር አሳልፈው ዛሬ ደግሞ የእኛን ተማሪዎች ደግሞ ለማገዝ ስለተገኙ በድጋሚ በጣም አድርገን እናመሰግናለን። ቀላል የሚባል ጊዜ አይደለም። በጣም ብዙ ነገር ነው ያሳለፉት በዚህ ጊዜ ውስጥ በማስተማር ሂደት ውስጥ ብለን እናስባለን። እንደው እስቲ እሱንም እናነሳሳለን። ግን እንደው መምህር ወደ ልጅነቶት ወደ ተማሪነቶት ዛሬ መምህር ኖት፣ በርዕሰ መምህርነት ረጅም ዓመትም አሳልፈዋል። ተማሪነቶስ ልጅነቶስ ምን ይመስል ነበር? እንደው ወደ ኋላ መለስ ብለው ደግሞ ቢያጫውቱን። በጣም ጥሩ ነው። በእኛ ጊዜ አጸደ ሕጻናት የምንለው ወይም መዋለ ሕጻናት የሚባለው አልነበረም እና የቄስ ትምህርት ቤት ነበር። እዛ በአጋጣሚ የመማር እድሉ ለእኔ የሰፋ ነበር። ምክንያቱም አያቴ መምህር ስለነበሩ እሳቸው ጋር ሆኜ የቄስ ትምህርት ስማር ቆይቼ ዲያቆን ሆኜ 13 ዓመት ሲሆነኝ ነው አንደኛ ክፍል የገባሁት። በዚህ አጋጣሚ አንደኛ ክፍል ስገባ 8 ቀን ብቻ ነው የተማርኩት። አንደኛ ክፍል ላይ አዎ። እንዴት የነበሩት መምህር ከነስማቸውን አስታውሳለሁ አሁን ድረስ። መምህር አሊ ይባሉ ነበር እና የምጽፈው ከሳቸው የተሻለ ጽፍ ነበር በእርግጠኛነት። ምክንያቱም ብራና ላይ በብዕር ጽፍ ስለነበረ ወዲያውኑ ነው ወስደው ለርዕሰ መምህሩ ይህ ተማሪ እዚህ ክፍል መማር አይገባውም ብለው ወደ ሁለተኛ ክፍል እንዲገባ አደረጉኝ። ሁለተኛ ክፍል በ8 ቀን ከገባው በኋላ እዛም ያጋጠመኝ የዚሁ አይነት ነው። እዛ ደግሞ የነበሩት መምህሬ በአሁኑ ኤርትራ ሀገር የምትባለው የዛ ጊዜ ኤርትራ የኢትዮጵያ አንድ አካል ስለነበረች ከዛ የመጡ መምህር ነበሩ። መምህር በርሄ ነጋሲ ይባላሉ። የልጅነት ትውስታ ስለሆነ ከናለባበሳቸው ከናቋማቸው በምንም አይረሳኝም። እጅግ በጣም ቆንጆ የእጅ ጽሁፍ አላቸው እና ክፍል ገብቼ ስማር ሲያዩ የእጅ ጽሁፌን ሲያዩ ከሳቸው የተሻለ ሆኖ አገኙ። እንዴ አንተ ለምንድን ነው እዚህ ክፍል የመጣው አሉኝ። እኔ አላውቅም አልኩኝ። ከዛ አሁንም ለዳይሬክተሩ ወሰዱኝ። ቀጠልኩኝ ሶስተኛ ክፍል እስከ አንደኛ ሴሚስተር ቆየሁ። ወደ 4ኛ ክፍል ገባሁ። ለየት ያለ የትምህርት ጅማሮ ነው ያሉት። በቶሎ ቶሎ ነው ክፍሎቹን አልፈው። ምክንያቱም የአማርኛውን ትምህርት ቄስ ትምህርት ቤት ተምሬዋለሁኝ። መጽሐፍ ማንበቡን ማስላትና እንግሊዝኛ ደግሞ እዛው አያቶቼ ጋር ሆነው የሚማሩ ልጆች ስለነበሩ ዘመናዊ ትምህርት ቤት የሚማሩ ነበሩ። እነሱ አስኳላ ይባላል የዛ ጊዜ። እዛ ትምህርት ቤት ገብተው ሲመጡ የእነሱ ጋር እኔም አጠናለሁኝ፣ እንግሊዝኛውንም አነባለሁኝ። አሁን ትልቁ ፍላጎት የነበረው ምንድን ነው? እኔን ወደ ቤተ ክህነት ትምህርት እንድቀጥል ነበር። እዛ ላይ ግን በዛ እንዳልቀጥል ያደረገኝ
ኩፍኝ ታመምኩና ድምጼ እምቢ አለ። ቅዳሴ ገብቼ ሕፃን ሆኖ ነው የሚቀደሰው እዛ እኛ ያለንበት ደብር በሕፃንነት ነው መቀደስ የሚቻለው፣ ከፍ ካሉ አይቻልም። እና ልቀድስ ስገባ ድምጼ እምቢ አለኝ። አይ በራሴ ወሰንኩ፣ በራሴ አይሆንም አልኩና እምቢ ብዬ ወደ ዘመናዊ ገባሁ እንጂ በዛ ለመቀጠል ነበረ ፍላጎቴ። ደስ ይላል። ከዛ 6ኛ ክፍል ሚኒስትሪ ወሰድኩ። አምስተኛ ክፍልንም አልተማርኩ፣ እንደዚሁ 4ኛ ክፍል ተምሬ አዘልለው ነው። አያቶት መምህር መሆናቸው አግዞታል፣ በጣም ረድቶኛል። አዎ። እና ከዛ 7ኛ ክፍል 6ኛ ክፍል 5ኛ ክፍልን ሳልማር ስፈተን ከነበሩት ተማሪዎች የበለጠውን ውጤት ያመጣሁት እኔ ነኝ። 97.8 አምጥቼ አለፍኩኝ። ከዛ ወደ 7ኛ ክፍል ስማርም እንደዚሁ 7ና 8ን በአንድ አመት ነው አንድ ላይ ሚኒስትሪ ወሰድኩት። ስለዚህ ሃይ ስኩል ለመድረስ 4 አመት ብቻ ነበር የፈጀብኝ። በጣም ደስ ይላል። እና ከዛ በኋላ ያው ለውጥ መጣ። 66 67 የለውጥ ጊዜ ስለነበረ ትምህርቱ ላይ ትኩረት ቀረና ይሄ ከውጭ የሚመጡ መጽሐፎችን የማንበብ ሩጫ ሆነ። በዛ ጊዜ ትምህርት ይቋረጣል፣ ረብሻ የሆነ እንደዛ እያልኩኝ ወደ ሃይ ስኩል አጠናቀቅኩ። ከዛ ወደ መምህራን ኮሌጅ ገባሁ። ከዛ እያስተማርኩ ያለሁኝ በሚቀጥለው እዛው ላይ እንዳለሁኝ በዲፕሎማ ነበረ የቋንቋ ትምህርት የተማርኩት። ከዛ ደግሞ ኢንሰርቪስ ኮርስ የዳይሬክተርነት ኮርስ ጀመርኩ፣ ጨረስኩ። ከዛ በመምህርነት እያገለገልኩ እስካሁን አለሁ። በጣም ደስ ይላል። እንደው መምህር ለመሆኖት የአያቶት መምህር መሆን መነሻ ሆኖታል ወይስ የእርስዎ ከልጅነትም የነበረ ፍላጎት ነው? አይደለም፣ የአያቴ ፍላጎት አይደለም፣ ወይም እሳቸውን በማየቴ አይደለም። እኛ አካባቢ እስከ 8ኛ ክፍል ትምህርት ቤት አለ እና እዛ የሚያስተምሩ መምህሮች ከተለያየ አቅጣጫ የሚመጡ ነበሩ እና እዛ የነበረ አንድ መምህር መልኩ በጣም ጥቁር ነው፣ የሚለብሰው ጥቁር ሱፍ ነው፣ ነጭ ሸሚዝ ነው የሚያደርገው። ያንን ለማስታወስ ነው እኔም እንደዚህ የማደርገው። እወዳለሁ እንደዚህ መልበስ እና የሱ አለባበስ በጣም ይስቦት ነበረ። እንደዚህ ኮቱን አውጥቶ ሲሄድ እዚህ ሸሚዙ ኪስ 100 ብር ኖቶች አሉ። 100 ብር አይታወቅም፣ በእጅ መንካት ቀርቶ አይደለም በአይን ለማየት እንቸገር ነበር። እውነት ለመናገር 10 ብር ነው ትልቁ ብር እኛ ቤት የሚመጣው፣ የማየውም ያንን ነው። እና ያንን 100 ብር እዛ አለ እንደዚህ ሁነው ሲሄዱ ሳይ በጣም ጓጓ ነበር ያን መምህር ለመሆን። ልክ ትምህርት እንደጨረስኩኝ ማትሪክ ተፈትኜ ማለት ነው። ማትሪክ ተፈትነን ወደ መጀመሪያ አባቴም የገንዘብ ሚኒስቴር ሰራተኛ ስለነበሩ ወደዛ እንዲገባ ነበር የገፋፉኝ። ጀመርኩ፣ ገብቼ ነበረ 3 ወር ሰራውና ክረምቱን ውጤት ሲመጣ መስከረም ላይ ወደ መምህርነት ኮርስ ገባሁኝ። ስለዚህ በልጅነቶት ያዩት መምህር ያዩዋቸው መምህሮች እኛ አካባቢ በዛ በእኛ ጊዜ መምህር ይፈራል፣ ይከበራል። ለምሳሌ አንድ ዝግጅት ኑሮ በአካባቢያችን ሰርግ ቢኖር የሆነ ድግስ ነገር ቢኖር የአካባቢው መምህሮች ይጠራሉ። ዛሬ እዛ አዲስ አበባ ማየው ከላይ ከራክሴ ወይም መድረክ ላይ የሚቀመጡት ሙሽሮች ናቸው። የዛ ጊዜ ግን መምህሮች ናቸው የሚቀመጡት። ልዩ ክብር ነበረ ቦታው ለመምህራን፣ የተለየ ክብር ነበር ለመምህር እና ያንን እያየው ስላደኩኝ መምህር የመሆን ፍላጎት ከፍተኛ ሆነ። በጣም ደስ ይላል። እስኪ እናነሳለን ሀሳቦችን። ያን ጊዜ የነበረው የመምህራንና የተማሪዎች ግንኙነት ዛሬ ላይ ያለውንም እንዴት ያዩታል የሚለውን ሀሳቦች እናነሳለን። መምህር ሰዓታችንንም ደግሞ ለመጠቀም እስኪ በቅድሚያ የመጀመሪያውን ጥያቄ ለተማሪዎቻችን እናስታውስና የእሱን መልስና ማብራሪያ ከተከታተልን በኋላ ደግሞ ሌሎች ሀሳቦችን እናነሳለን። ተማሪዎች እንግዲህ ያው ዛሬ በጣም
አንጋፋ የሆኑ መምህር ናቸው። ከእናንተ ጋር ቆይታ እያደረጉ ያሉት እናንተም በየቤታችሁ ሆናችሁ ጥያቄዎቹን እየተከታተላችሁ መልሶቻችሁን በ800 ላይ ዋይን እያስቀደማችሁ እያደረሳችሁ ነው። ተሳትፏችሁ ያስደስተናል። አሁንም ሙከራችሁን ተሳትፏችሁን ቀጥሉ። የመጀመሪያውን ጥያቄ ደግሞ አስታውሰን ተመልሰን እንገናኝና እናንተንም በቀጥታ የስልክ መስመራችን ላይ ለማስገባት እንሞክራለን። መምህር ደግሞ ከዛ ማብራሪያውን የሚቀጥሉ ይሆናል። ጥያቄውን ተከታትለን ተመልሰን እንገናኝ። ተማሪዎች የመጀመሪያውን ጥያቄ አስታውሰን ተመልሰን ተገናኘን። መምህር እስኪ ወደ ጥያቄው መልስ እንለፍ። እሺ፣ ጥያቄው የሚለው ትርጉም አዘልና ብቻውን ቆሞ መልእክት ማስተላለፍ የሚችል ወደ አነስተኛ ትርጉም አዘል አሃድ መከፈል የማይችል የቋንቋ ትንሹ አካል ምን ይባላል ነው የሚለው። መልሱ የሚሆነው መ ነው። ሀናለ ምዕላድ ወይም ቃል ነው። ምዕላድ ስንል ጥገኛ ምዕላድም ምዕላድ ነው። ቃልና ጥገኛ ምዕላድ የምንላቸው ቃል በራሱ ትርጉም አለው። ጥገኛ ምዕላድ ግን ወደ ዋናው ቃል ካልተጠጋ በስተቀር የራሱ ትርጉም ስለሌለው ነው በዚህ መልስ ሊካተት ያልቻለው። ስለዚህ ምዕላድ ማለት ትንሹ የቋንቋ አካል ወደ አነስተኛ ቃል ሊከፈል የማይችል ማለት ነው። ቃል ራሱ ፊደላት በስርዓት ተገጣጥመው ትርጉም አዘል የሆኑ ሲሆኑ ቃል ብለን የምንሰጥበት ይሆናል ማለት ነው። ስለዚህ መልሳችን መ ሀናለ የሚለው ምዕላድና ቃል ማለት ነው። በጣም ጥሩ መምህር፣ እናመሰግናለን። ጥሩ አድርገው አብራርተውልናል። እንግዲህ ዛሬ ያው የአማርኛ ጥያቄዎች ናቸው የመጡት። እንደው እንደ መምህር አማርኛን ቋንቋ በማስተማር ውስጥ እርሱ የሚያስተውሉት ተማሪዎች ጋር ያለ ክፍተት የሚሉት ወይም ደግሞ በማስተማር ውስጥ አስቸጋሪው ነገር እንደው ምንድን ነው? እዚህ ላይ በጣም ከባድ ነው። ይህን ነገር አማርኛን ለማስተማር ከባዱ ነገር ምንድን ነው የሚለውን ለማግኘት ጥናት የሚያስፈልገው ነገር ነው። በጊዜው በተለያየ ሀሳብ የተለያዩ ወርክሾፖች ላይ የተለያዩ አጫጭር ስልጠናዎች ላይ ሁሉ ይነሳል ይሄ ጉዳይ። አንደኛ በተለይ የአማርኛ ተናጋሪ የሆኑ ልጆች አማርኛን ሲያስተምሯቸው አውቀዋለሁ የሚል ነገር አለ፣ ስሜት አለ። እኔም ላይ የደረሰ ስለነበረ 8ኛ ክፍልም 6ኛ ክፍልም ስፈተን ዝቅተኛ ውጤት የአማርኛ ነበረ።
በጣም የሚገርመው የተሻለ ግዕዙንም ሞከር አደርጋለሁኝ፣ አማርኛውንም በደንብ የሚነገርበት አካባቢ ነው ተወልጄ ያደግኩት። ግን ያንን መመለስ አልችልም ነበር፣ ትኩረት አልሰጠውም። አሁን ተማሪዎችም እንደዛ ነው ይመስለኛል ያለው ክፍተት ያለው ወይም ለመምህራን አስቸጋሪ የሚሆነው የውጭ ቋንቋ የማጥናት ሂሳብን ትኩረት የመስጠት አለ። እንግዲህ ያለው ድክመት እንዳለ ሆኖ አሁን ተማሪዎች በአሁኑ ደረጃ ብናይ ለእንግሊዝኛና ለሂሳብ የሚሰጡትን ትኩረት ያህል ለአማርኛ ትኩረት አይሰጡም። ያ እንዳለ ሆኖ በሂሳብም ድክመቱ እንዳለ ሆኖ ማለት ነው። በአማርኛውም ድክመት እንዳለ ሆኖ ማነው በእንግሊዝኛው ድክመት እንዳለ ሆኖ፣ ስለዚህ እንደ ትልቅ ችግር ሆኖ የሚያጋጥመው ተማሪው ይህንን ትምህርት የማዳመጥ የመከተል ችግር ነው ብዬ ነው የማስበው። አውቃለሁ ስለምንናገረው ለብዙዎች የአፍ መፍቻ ቋንቋቸው ስለሆነ እናገራለሁ፣ ሰማዋለሁ፣ ስለዚህ ቀላል ነው ብሎ ነው የሚያስቡት። ግን የራሱ ሳይንስ አለው ትምህርቱ ደግሞ። ስለዚህ ተማሪዎች ለሁሉም ትምህርት ተገቢውን ትኩረት መስጠት አለባቸው። በጣም ውጤታቸው ላይም በኋላ ክፍተት የሚፈጥር ነገር ስለሚሆን በደንብ አትኩረው መማር አለባቸው። በጣም ጥሩ መምህር፣ እንግዲህ የእርሶ ዘመን የነበረውን ሁኔታ እያጫወቱን ነበር። እንደው በእናንተ ጊዜ ከመምህራኖቻችሁ ጋር የነበራችሁ ግንኙነትና አሁን ከተማሪዎችዎት ጋር እርሶ ያለውት ግንኙነት ምን ይመስላል? የዛ ዘመን ጥሩ ነገር ምንድን ነው አሁን ላይ የሌለ? አሁን ደግሞ ዘመኑ የፈጠረው ለተማሪዎች ጥሩ በጎ ነገርስ ምንድን ነው ብለው ያስባሉ? ምንን ያስተውላሉ? አዎ በዛን ጊዜ የነበረው በእኛ ጊዜ የነበረው በተማሪና በመምህር መካከል ያለው ግንኙነት በጣም ከበድ ያለ ነበረ። መምህርን ለመምህር ክብር እንሰጣለን፣ መምህርን እናከብራለን። በመንገድ ላይ ሲያልፉ እኔ እዚህ ተቀምጬ ከሆነ ቢያየኝም ባያየኝም ተነስቼ ቁሜ ነው የማሳልፈው። ያን ያህል ክብር ነበረ። ኳስ ሜዳ ገብተው ሲጫወቱ መምህሮቻችን ኮታቸውን ወይም ጃኬታቸውን ለመያዝ ሽሚያን ገጥም ነበር ተቀብለን ለመያዝ። ያ ለመምህር ፍቅር ነው ያለው ፍቅር። መምህሩን ስናፈቅር ትምህርቱን እናፈቅረዋለን። አሁን በአሁኑም ሰዓት ቢሆን ስናይ መምህሩን የሚወዱት ከሆነ ተማሪዎቹ ትምህርቱን ይወዱታል። ያ አንድ ተጽዕኖ አለው። በዛ ጊዜ የነበረው ለመምህር ክብር ይሰጣል፣ እንፈራቸዋለን። የውዴታ ፍርሃት ነው፣ የመጨነቅ ሳይሆን የውዴታ ፍርሃት እንፈራለን እና ያ ነው። ዛሬ ግን መምህርና ተማሪ ከፍ እያለ ሲሄድ እኔ ብዙ ጊዜ ጁኒየር ላይ ስለሆነ የቆየሁት እዛ ላይ ያሉት ተማሪዎች ጎረምሶች ናቸው። እድሜያቸው በጉርምስና ደረጃ ያሉ ናቸው። እዛ ሲሆን ከመምህሩ ጋር የመደፋፈር አለ፣ ብዙም አክብሮት የመስጠት ጉዳይ የለም። ያ ደግሞ ትልቁ ተጽዕኖ የሚመስለኝ የቴክኖሎጂ ያመጣው ፊልሙ የሚያዩት አንዳንድ ነገር ሲያዩ ያንን በልጆቹ ላይ ተጽዕኖ ያሳደረ ይመስለኛል። በጎ ጎኑ ትምህርቱ ቀሏል። አሁን እኛ እኔ እውነት ልንገርሽ በታይፕ የተጻፈች ጽሁፍ አንድ ጊዜ አግኝቼ ኮምፒውተር አይደለም የኛ ጊዜ በታይፕ የተጻፈች ጽሁፍ አግኝቼ በስነ ስርዓት አጣጥፌ ፕላስቲክ ሸፍኜ ማህደር ውስጥ አስቀምጫት ለረጅም ጊዜ ቆይታለች። ብርቅ ነው ያችን ጽሁፍ ለማየት ነው። አሁን ሜዳው ሁሉ ትምህርት ነው። ሜዳው ሁሉ አልቻልንበትም እንጂ እኮ ማስታወቂያው ሁሉ ትምህርት ነው። ለማንበብ ለመጻፍ ማስታወቂያውን ሁሉ እኮ ማየት መማር ነበር። ግን ይህንን አልተጠቀሙበትም። ጥሩ ጎኑ ቀሏል። ትምህርቱ ወደኛ መጥቷል። ብዙ አማራጮች ትምህርትን እውቀትን የማግኛ መንገዶች በጣም ሰፊ ናቸው። በዚህ ጊዜ ነው ትምህርቱ ወደ ተማሪው ወርዷል። አሁን ተማሪው በቀላሉ ያገኘዋል። በፊት ግን ለማግኘት በጣም ችግር ነበር እና ይህንን አልጠቀምበት እያልን ነው። አሁን በስርዓተ ትምህርት ውስጥ በቋንቋ ስርዓተ ትምህርት ውስጥ አደረጃጀት አለው። አሁን ሲደራጅ እንዴት ነው? ምዕራፉ መጀመሪያ ላይ የምታገኙ በአማርኛው ማዳመጥ ነው የሚለው የመጀመሪያው ምዕራፍ ላይ የምታገኘው ርዕስ፣ እንግሊዝኛውም ሊስኒንግ ነው። አሁን ያ ማዳመጥ ምን ያህል መሰረት እንደሆነ ለትምህርቱ ነው የሚያሳየን።
ተማሪዎቹ ግን ብዙም ትኩረት አይሰጡትም። ከማዳመጥ የማየትን ነገር ራሳቸው ነክተው ለማወቅ ይሞክራሉ። ግን እዛ ላይ ሲሆን ደግሞ ወደ ጨዋታው የማዘንበል ባህሪ ነው ያለው። በተለይ ከተማ ላይ የአይነት ችግር አይቻለሁኝ። ስለዚህ ያለውን ዘመን የሰጣችሁን የቴክኖሎጂ እድል ሰፊ የእውቀት ግብአቶች ያሉበት ጊዜ ስለሆነ በአግባቡ ተጠቀሙበት ነው መምህር እዚህ ጋር የሚያስተላልፉት። እውነት ነው። ብዙ ከመናገርም በላይ ጥሩ ተናጋሪ ለመሆንም ጥሩ ጥያቄንም ለመመለስ ምንም ማለት በትኩረት መስማት ያስፈልጋል። መስማት ትልቅ ዋጋ አለው። አንድ ጊዜ ለመናገር 3 ጊዜ አዳምጥን እንባለው እና ያንን ትንሽ ለመናገር ብዙ ማዳመጥ ያስፈልጋል። ራሱ እኮ ተፈጥሯችን አስተምሮናል። እንደተወለድን ተናግረናል እንዴ? አልተናገርንም። ቢያንስ 2 ዓመት አዳምጠን ነው ከዛ በኋላ መናገር የምንጀምረው። ስለዚህ ያንን ተከትሎ ማዳመጥ ላይ ትኩረት ቢሰጥ፣ በዚህ ላይ ወላጆችም ልጆች ሲያወሩ እነሱ ወላጆች ሲያወሯቸው ቀደም የሚሉ ልጆች አሉ። እነዛንም ቆይ አዳምጠኝ ብለው ቢያስተካክሉ እኛንም ማገዝ ይሆናል ብዬ አስባለሁ። እውነት ነው። ልጆች በእርግጥ መናገር በአግባቡ ቢኖርባቸውም ሀሳባቸውን የመግለጽ ነጻነትም እሱም ተገቢ ቢሆንም ግን ሁሉ ነገር ስርዓት ያስፈልገዋል። በደንብ ማዳመጥ አለባቸው። እውነት ነው መምህር። እንግዲህ ጥሩ ሀሳቦችን ጥሩ መልእክቶችን ለተማሪዎቻችን እያደረሱ ነው። እጅግ አድርገን እናመሰግናለን። ተማሪዎች እስኪ አሁን ደግሞ የሁለተኛውን ጥያቄ ተከታትለን ተመልሰን እንገናኝ። ተማሪዎች የሁለተኛውን ጥያቄ ተከታትለን ተመልሰን ተገናኘን። በ800 ላይ ዋይኤን እያስቀደማችሁ ሙከራዎቻችሁን እያደረሳችሁ ነው። ከዚህ በተጨማሪም ደግሞ በ0909 704096 ላይ መልእክቶቻችሁን መላክ ትችላላችሁ። የሞከራችሁትን ጥያቄ ተራ ቁጥርና መልስ በ0909 704096 ላይ በተጨማሪ ልታደርሱን ትችላላችሁ። ተማሪዎች እናንተ ስሞክሩ ስትሳተፉ አብራችሁን እንደሆናችሁ ማረጋገጫችን ስለሆነ ደስ ይለናል። ተሳተፉ፣ ሞክሩ። መምህር ወደ ሁለተኛው ጥያቄያችን ማለፍ እንችላለን። እሺ፣ ሁለተኛው ጥያቄያችን የሚለው በትውልድ ቅብብሎሽ የሚተላለፍ እንደየሁኔታው የመቀነስ ወይም የመጨመር ባህሪ የሚታይበት የስነ ጽሁፍ ክፍል ምን ይባላል ነው የሚለው። ስነ ጽሁፍ ስንል በርካታ አይነት ስነ ጽሁፎች አሉን። ከዛ ውስጥ አንዱ ስነ ቃል የምንለው ነው። ስነ ቃል ነው መልሱ የሚሆነው። ስነ ቃል በትውልድ ቅብብሎሽ ነው የሚመጣው። የተጻፈ መረጃ እናገኝለትም። ማን እንደጻፈው አናውቅም። መቼ እንደተጻፈ አይታወቅም። የት እንደተጻፈም አይታወቅም። በቃል ብቻ ከትውልድ ወደ ትውልድ እየተላለፈ እናገኘዋለን። የስነ ቃል ትልቁ ችግር ምንድን ነው? እንደየሁኔታው የመለዋወጥ ባህሪ ያለው። መጀመሪያ የተነገረው ስነ ቃልና አሁን የሚነገረው ያው ሆኖ አንድ አይነት አይደለም። ለምሳሌ አንድ ምሳሌ ብንወስድ ሆያ ሆዬ የሚባል ጨዋታ አለ ስነ ቃል።
እሱ ላይ ስናይ በዛ ጊዜ መጀመሪያ የተባለው ግጥምና አሁን ያለው አንድ አይደለም። አሁን በተለይ ወደ ከተማ አካባቢ እዛ ማዶ አንድ መኪና እዚህ ማዶ በረኪና የኔ ጋሼ ከዴ ባለመኪና እንደዛ አይደለም የነበረው ስነ ቃል የዘየውን ማን ነው የነበረውን ተለውጧል። እና ችግር እንደ ችግር የተወሰደው ለዚህ ነው። ወይ የመለወጥ ባህሪ ያለው ወይ ይቀነስለታል ወይ ይጨመርለታል፣ ያልሆነ ነገር እንጨምርበታለን። እና ይሄ ስነ ጽሁፍ በጣም የትውልድ ሀብት ነው። ብዙ ነገሮችን አመጣጣችንን ማድረግ የሚገባንን ማድረግ የማይገባንን ሁሉ የምንነገርበት ነው። ምሳሌያዊ አነጋገርን ብንወስድ በጣም ሰፊ ምሳሌያዊ አነጋገሮች አሉ፣ ተረትና ምሳሌዎች አሉ፣ ፈሊጣዊ አነጋገሮቻችን አሉ። እነዚህ ሁሉ በስነ ቃል የሚካተቱ ናቸው። እነዚህ ስለዚህ የዚህ ጥያቄ መልስ የሚሆነው ስነ ቃል የሚሆነው ነው። እውነት ነው። አዎ እንዳሉት ከየዘመኑ ጋር ይለዋወጣል። በተለይ አሁን እንዳነሱት የሆያ ሆዬ ግጥሞች በዚህ ዘመን ያሉትን ነገሮች የኳስ ተጫዋቾችን የምኖችን ነው በተለይ በዚህ ጊዜ በከተማ እንትን የሚለው በገጠር እንደየ ማህበረሰቡ አኗኗር ተለዋዋጭነቱ በየቦታው ይለያያል። መምህር እዚህ ጋር እንግዲህ ስለ ስነ ጽሁፍም ስለ ድርሰት ጥያቄው ላይ እንደ ምርጫም ሆኖ ተካቷል። በተለይ በአማርኛ ትምህርት ውስጥ አንዱ ክፍልም ነው። ደግሞ ብዙ የስነ ጽሁፍ ባለሙያዎችም እንደ ሲያነሱ በተለይ የአማርኛ መምህሬ በዚህ ላይ እንድሳተፍ ያለኝን ተሰጥኦ እንዳወጣ ያለኝን ችሎታ በደንብ እንድረዳ አድርጎኛል ይላሉና ስነ ጽሁፍና የአማርኛ ትምህርት በጣም ቅርበት ያላቸው ይመስለኛልና እርሶስ እንደው ከዚህ ከስነ ጽሁፍ ጋር በተያያዘ ያለ ነገር አለ የሚሞክሩት ምን አይነት እንደው የሚጋብዙንስ ዛሬ ግጥም ምንም ካለ? ብዙ መምህራን የአማርኛ መምህራን እንደዚህ አይነት ተሰጥኦ አያጡም። አዎ ግድም ነው። ምንድነው ከኮርሱ አንዱ ስነ ጽሁፍ ስለሆነ ይህንን የግድ እንማራለን። እኔም የተወሰነ ሞክራለሁኝ ለማሳተም እድሉ ባይኖረኝም ለተማሪዎቼ በየጊዜው እየጻፍኩ አዘጋጃለሁኝ። እስቲ ዝካለች ለኛም ተማሪዎች እንግዲህ ተማሪዎችት ናቸው። አዎ ምን ይላል? እመን ብቻ እመን ብቻ ወዳጅህ ቢጠላህ ዘመድም ቢያርቅህ ያመንከው ቢከዳህ ቤት ንብረት ባይኖርህ ቀኑ ጨልሞብህ ግራ ቢገባህም መሄጃው ጠፍቶብህ ቢደናገርህም የዓለም ፍጻሜ ምጽአት ቢመስልህ ተርበህ ተጠምተህ ቢቀያየር መልክህ ልብስህም ቢሰፋ ሰውነትህ ከስቶ እያለፈ ቢሄድ የሚያውቅ ሰው ጠፍቶ ጠቁረህ ተጎሳቁለህ ቢጠፋ ውበትህ የኔ ነው ያልከው ሁሉ ፊቱን ቢያዞርብህ አይዞህ ተስፋ አትቁረጥ አሁንም ተስፋ አለህ እንደገና አብበህ ፈክተህ ትታያለህ። ይህንን ማሳካት ማድረግ የሚችለው ታምኖ የማይከዳ ዘመን የማይሽረው አልፋና ኦሜጋ አንድ ፈጣሪ ነው። ልቦናህን ክፈት በትዕግስት ጠብቀው ብቻ አንተ እመን ራስህም ታመን በሰው አትመካ ለምን ፈጣሪህን ያዘጋጅልሃል አንተ የሚሆነ ይላል። በጣም እናመሰግናለን። ጥሩ ሀሳብ ያለው ግጥም ነው። እናመሰግናለን መምህር። እንደው እርስዎ ተማሪዎችን ያላቸውን ችሎታ ተሰጥኦ እንዲያወጡ በምን አይነት መልኩ ይደግፏቸዋል? ለምሳሌ አሁን በስርዓተ ትምህርት ውስጥ የስነ ጽሁፍ የተካተተ ነው ብዬሻለሁ። እዛ ውስጥ እኔ በክፍሌ ውስጥ በሳምንት አንድ ቀን የስነ ጽሁፍ ጊዜ አለ። ተማሪዎች ይጽፋሉ። እዚህ አዲስ አበባ እንኳን ከመጣሁ ብዙ ያፈራኋቸው ልጆች አሉ። በኪነ ጥበብ ውስጥ ያሉ ተማሪዎች አሉኝ። አሁን ሳያቸው ቁጭ ብዬ በቴሌቪዥን ሳይ ደስ ይለኛል።
በየሆስፒታሉ ሲሄድ ያስተማርኳቸው ልጆች ያገኛለሁ። አሁን መምህር ሀብት ኖረው አልኖረው ከዚህ የበለጠ ምን ሀብት አለ? ጥቁር አንበሳ ብሄድ አሁን አዲስ አበባ ውስጥ ካሉ ሆስፒታሎች የትኛውም ሆስፒታል ብሄድ መምጣቴን ብቻ ነው የሚጠበቀው። ካርዴን አውጥተው ምን ብለው አክመው የሚሰዱኝ ተማሪዎች አሉኝ። በጣም የሚገርመኝ አንድ ጊዜ አንድ ተማሪ ማነው የካቲት ሆስፒታል ልጄ ልታከም ምንድነው ያመመህ አለኝና ሊያስረዳኝ ሞከረ። ስራ ምንድነው አለኝ። መምህር ስለው ከመቀመጫው ብድግ ሲል ደነገጥኩኝ። አብረውት ያሉት ነርሶች ሁሉ ደነገጡ። ተነሱ አላቸው። ምንድነው ብዬ ደነገጥኩኝ እና ተነሳ። ክብር አለኝ እናንተ ናችሁ እዛ ያደረሳችሁኝ። እንግዲህ ከዚህ በላይ ምን ክብር አለ? እና ተማሪዎችን በስነ ጽሁፍ አበረታታለሁ። አሁንም ውድድር አላቸው፣ ይወዳደራሉ፣ ይጽፋሉ። በዛ አይነት ለማበረታታት እሞክራለሁኝ እኔ ባይሳካልኝ። አይ ደስ ይላል። እንዳሉት ብዙ የሁሉም ሙያ ባለቤት የሚያደርጉት መምህራን ናቸው። እውነት ነው። ደስ ይላል ደግሞ እንደዚህ በተለያዩ ቦታዎች ላይ ለመምህራን የሚሰጠው ክብርም በጣም የሚያስደስት ነው። የሁሉም ሙያ ባለቤት የሚያደርገው መምህር ስለሆነ እውነትም ክብር ይገባል። ደግሞ የአማርኛ መምህራን እውነት ነው በተለይ በስነ ጽሁፉ ዘርፍ በኪነ ጥበቡ ላይ ተሳታፊ የሆኑ ተማሪዎችን በደንብ ያላቸውን ችሎታ እንዲያዳብሩ የሚያግዝም ትምህርት ስለሆነ ጥሩ ነው። መምህር እንግዲህ እርሶም እንዲህ እየጻፉ ደግሞ ተማሪዎችን ምሳሌ አርአያ ስለሚሆኑ በጣም አሪፍ ነው። ወደ ሶስተኛው ጥያቄያችን ደግሞ እንለፍ። ተማሪዎች እንግዲህ በቀጥታ የስልክ መስመራችን ላይ 800 ላይ ዋይኤን እያስቀደማችሁ መልሶቻችሁን እያደረሳችሁ ነው። ከሱ በተጨማሪ ደግሞ በ0909 704096 ላይ መልሶቻችሁን ልታደርሱን ትችላላችሁ። ከዛሬ ከተዘጋጁልን ጥያቄዎች መካከል የሶስተኛውን ጥያቄ አስታውሰን ተመልሰን እንገናኝ። ተማሪዎች የሶስተኛውን ጥያቄ አስታውሰን ተመልሰን ተገናኘን። መምህር ወደ ሶስተኛው ጥያቄ ምላሽ ከማለፋችን በፊት ግን እንግዲህ ዛሬ የአማርኛም ጥያቄዎች ስለሆኑ የቀረቡት በተለይ እርሱ አዘጋጅተው የላኩልን ጥያቄዎች ላይ የስርዓተ ነጥብ አጠቃቀሙ ስንመለከት በደንብ በተለይ 2 ነጥብ አሁን ላይ በአማርኛ ጽሁፍ ውስጥ ብዙም እየተጠቀም ነው አይደለምና እንደው ከስርዓተ ነጥብ አጠቃቀም ጋር አያይዘው የሚያዩት ክፍተት ላይ ሀሳብ ቢያነሱልን። በተጨማሪም ደግሞ አሁን ላይ ብዙም አንጠቀመውም ይሄ የአማርኛ ጽሁፍ ላይ 2 ነጥብን ከምንስ የተነሳ ነው? በእጅ መጽሐፍ ስለቀነስን ነው? እንዴት ነው? እሱ ብዙ ምክንያት ይኖሩታል ብዬ አስባለሁ። በእርግጥ እንዳልሽው እንዳጋጣሚ ሆኖ ዛሬ ስርዓተ ነጥብ ሳስተምር ነበር ያልኩት። 2 ነጥብ ቀርቷል። ለምንድን ነው የቀረው? ኮምፒውተር ላይ ስንጽፍ 2 ነጥብ አንጠቀምም። ስፔስ ነው አይደለም፣ እሱን ነክተን ነው የምናልፈው።
ማነው ታይፕራይተር በነበረ ጊዜ ነበረች 2 ነጥብ ተደርጎ ነው የሚሄደው። በእጅ ጽሁፍም ስንጽፍ 2 ነጥብ እናደርጋለን። አሁን ችግር የሆነው አይደለም ተማሪው እውነት ለመናገር እኔ አሁን እያጋነንኩ አይደለም። ብዙ ጊዜ በርዕሰ መምህርነት ቆይቻለሁ ብዬሻለሁ። መምህራንን ፈትኖ ስራ የመቅጠር ድሉ አጋጥሞኛል እና ለመምህርነት ለመወዳደር ሲመጡ ከዩኒቨርሲቲ ተመርቀው ሲወጡ ነጥቦችን አያውቋቸውም። ሲጽፉ ዝም ብሎ ግጥም አድርጎ ይጽፈዋል። ከዚህ ውስጥ እንዴት አድርጌ ቃሉን ልምረጠው የሚል ጥያቄ ያቀርባሉ። ሁሉ ጊዜ አንድ መስመር ሙሉ ምንም የተገጣጠመ ነገር ስፔስም የለው ክፍተት የለውም 2 ነጥብም የለም እና ይሄ የመምህር ችግር ነው ብዬ አስባለሁ። ስናስተምር ጥንቃቄ ብናደርግ መምህራን ይሄንን ነገር እንደ ቀላል ነገር ባናየው ጥሩ ነው ብዬ አስባለሁ እና ይሄንን የግድ መኖር አለበት። ወይ ክፍተቱን መጠቀም ነው በደንብ፣ አለበለዛ ደግሞ 2 ነጥብ መጠቀም አስፈላጊ ነው። ስለዚህ ያው ቅድም እንዳነሳ ነው ይሄ የቴክኖሎጂ በየዘመኑ ሲመጣ ኮምፒውተሩ ነው እንትን ያለው የህይወታችንን ስለሚያዘምነው የምንጠቀማቸው ነገሮች ላይም አዳዲስ ለውጦች ይኖራሉ። እሺ መምህር፣ የሶስተኛውን ጥያቄ እርስዎ ከማብራራቶት በፊት ግን በቀጥታ የስልክ መስመራችን ላይ መልስ ለመመለስ የገባ ተማሪ ስላለን የተማሪያችንን መልስ እንቀበል። እሺ። ሄሎ። አቤት፣ ማንን በል? ሰላም እባላለሁ። ሰላም፣ እንዴት ነሽ? እግዚአብሔር ይመስገን። ከየት ነው የምትደውይው? ከኮዬ። እሺ፣ ከዚሁ ከአዲስ አበባ። እንዴት ናቸው የዛሬዎቹ ጥያቄዎች? ቆንጆ ናቸው። ቆንጆ ናቸው። የሶስተኛው ጥያቄ ጋር ደርሰናል። የሶስተኛውን ጥያቄ ለመመለስ ትችያለሽ? አዎ። ጥያቄ የሚለው ወጌሻ። እሺ። ሰላም፣ ቴሌቪዥን ከፍተሻል እንዴ? ቴሌቪዥን ከፍተሽ ከሆነ ድምጹን ብቻ አጥፊልን በደንብ ጥርት ብሎ እንድንሰማማ ማለት ነው። እሺ። እሺ። ከዛ መቀጠል ትችያለሽ። ጮክ በይና። ወጌሻ ተገኝቷል። እቴ ቶሎ ነይ እንዴት ተመካክተሽ ትቀራለሽ ወይ? የዚህ ቀን ወርቅ ወይም ተጽናናውን የሆነውን ነው የሚለው። ተሰባብረሽ አትቅሪ ተልከስከሰሽ አትቅሪ አመርባ ተጣጥተሽ አትቅሪ ተጣጥተሽ ይላል። ለና አመርባ ነው የሚለው። መልሱ ማን ነው የሚሆነው? እሺ፣ ተማሪያችን በትክክል መልሳለች። መምህር እሺ፣ ተማሪያችንን የሚሰጧት ሀሳብ አለ መምህር? በጣም ጥሩ ነው። ጥሩ መልሰሻል። ምንድነው ቅኔው የተጻፈበትን መንገድ ማየት ያስፈልጋል። እዚህ ላይ አንድ መልእክት ለማስተላለፍ ስለፈለኩ ነው። 3 አይነት ቅኔዎች አሉ። አንደኛው እሺ መምህር ማብራሪያውን በደንብ ለሌሎችም እንትን እንዲል ይቀጥላሉ። ተማሪያችንን እንድናሰናብታት ብዬ ነው። ጎበዝ ብለውሻል። ሰላም፣ ስለ ደወል ስለተሳተፍሽ እናመሰግናለን። እንደው በዚሁ አጋጣሚ ምናልባት ለሌሎች ተማሪዎች ማስተላለፍ የምትፈልጊው መልእክት ካለ መልእክትሽን እንቀበልና ካንቺ ጋር እንሰነባበት። ያው ተማሪዎች ትምህርታቸውን ቤተክሉ ጥሩ ነው ብዬ አስባለሁ። መምህር በጣም አከብራለሁ፣ እወዳለሁ። በጣም ደስ ይላል። መምህርሽን ማክበር በጣም መሰረታዊ ነገር ነው። ተማሪዎች እውነት ነው። ስለ ደወልሽልን ስለተሳተፍሽ በጣም እናመሰግናለን። ማብራሪያውን ደግሞ በቴሌቪዥን ትከታተያለሽ። ሰላም ሁኚ። እሺ እሺ መምህር። እሺ መልሱን በትክክል መልሰዋለች። እንግዲህ ቅኔውን እንደምናየው ወጌሻ ተገኝቷል እቴ ቶሎ ነይ እንዴ ተነካክተሽ መቅረትሽ ትቀሪያለሽ ወይ ነው የሚለው። ይሄ ቅኔ የተጻፈበት አይነት 3 አይነት ቅኔዎች አሉ። አንደኛው የህብር ቅኔ የምንለው ነው። ሁለተኛው የምርምር ቅኔ የምንለው ነው። ሶስተኛው ሰምና ወርቅ የምንለው ቅኔ ነው። አሁን ቅኔ መሆኑን ብቻ አይተን የምንሄድበት ጊዜ አለ። አንዳንድ ጊዜ የህብር ቅኔ የምንለው ይሄ ሁልጊዜ የምናገኘው የቅኔ አይነት ሁልጊዜ የምንሰማው ቅኔ ነው። አንድ ትርጉም ብቻ ያለው አንድ ሚስጥር ያለው ማለት ነው። የህብር ቅኔ እንለዋለን። የምርምር ቅኔ የምንለው አንድምታ ፍች አለው። አንድም ብለን የመጀመሪያውን ፍች ከሰጠን በኋላ አንድም
እንላለን። አንድም ማለት ሌላም ፍቻ አለው ማለት ነው በትርጓሜ ስንመለከተው። እና ምንድነው የሚለው እዚህ ላይ እንዲህ ተነካክተሽ ትቀሪያለሽ ወይ ነው ያለው። ቤተሰቦቻችን ሲናገሩት ሰው እንደሆነ ይቺ አነካኪ ይላሉ አይደለም። ሰው ከሰው ሲጣላ አነካኪ ማጣላት ነው፣ መጣላት ነው። አታነካካኝ፣ አታጣላኝ እንላለን። ተነካክተሽ ስንል ተጣልታለች ማለት ነው። ሌላው ደግሞ ይቺ ሰው ተልከስክሳለች ማለት ነው። መነካካት መልከስከስ ማለት ነው። በባህሪም ሊሆን ይችላል። በተለያዩ ጉዳዮች የማይገባ ባህሪ ያላት። ስለዚህ ነይ ቶሎ ወገሻ ሐኪም ተገኝቷል። ሐኪሙ ያው ምክክሩ ሊሆን ይችላል። ነይ ተመለሽ፣ ተልከስክሰሽ አትቅሪ ነው። ተነካክተሽ አትቅሪ፣ ሌላም ተጣልተሽ አትቅሪ ለማለት ነው የተፈለገው። ሰላም በጥሩ ሁኔታ መልሳለች። በጣም ጥሩ። እሺ መምህር እናመሰግናለን። እርስዎም በጥሩ ሁኔታ ለተማሪዎቻችን አብራርተውልናል። እስቲ ወደ አራተኛው ጥያቄያችን ደግሞ እንለፍ። ተማሪዎች የአራተኛውን ጥያቄ ተከታትለን ተመልሰን እንገናኝ። ተማሪዎች የአራተኛውን ጥያቄ ተከታትለን ተመልሰን ተገናኝተናል። እንግዲህ እናንተም በ800 ላይ ዋይን እያስቀደማችሁ መልሶቻችሁን እያደረሳችሁ ነው። ከዚህ በተጨማሪም እንግዲህ በ0909704096 ላይ መልእክቶቻችሁ እየደረሱ ነው። አሁንም መልሶቻችሁን ልታደርሱን ትችላላችሁ። መምህር ወደ አራተኛው ጥያቄያችን እንለፍ። እሺ፣ አራተኛው ጥያቄያችን የሚለው ይቺ ልጅ እያደገች ነው። በዚህ አረፍተ ነገር ውስጥ የጊዜ ግሱ ባዶ ቦታ ነው ይላል። ምንድነው ነው? የጊዜ ግስ የምንላቸው 3 የጊዜ ግሶች አሉን። የኃላፊ ጊዜ፣ የአሁን ጊዜ እና የትንቢት ጊዜ የምንላቸው ናቸው። 3ቱ ናቸው። የሩቅ ኃላፊ ያው ከኃላፊ ጋር ስለሚያያዝ ነው። መልሱ የሚሆነው የአሁን ጊዜ ነው። ለምንድን ነው የአሁን ጊዜ የሚሆነው ብለን ስንል ድርጊቱ አሁን እየተፈጸመ መሆኑን የሚገልጽ ስለሆነ ነው። ግስ የምንለው ድርጊት ገላጭ ነው። እያደገች የሚለው ግስ ነው። አደገች ነው ግሱ። እያደገች ነው የሚለው እዚህ ላይ የተጻፈው። እያ የሚለው ያ የመጣችው አደገች የሚለው የና አ ሲዳመሩ ያ ይሆናል። እያደገች ብለን እንላለን። የአሁን ጊዜ ግስ ዋና መለያ ባህሪው እየ ከግሱ በፊት ይገባል። ግሱ መጨረሻ ላይ ደግሞ ነው የሚለው ረዳት ግስ መኖር አለበት። ያለምንም ማመንታት እየና ነው የሚለው በግሱ ግራና ቀኝ ካሉ የአሁን ጊዜ መሆኑን ይገልጻል ማለት ነው። በጣም እናመሰግናለን መምህር። በጥሩ ሁኔታ ነው ያብራሩልን። የመጨረሻውን ጥያቄ ደግሞ እስቲ ለተማሪዎቻችን እናስታውስና ሰዓታችንን ለመጠቀም ከዛ ደግሞ መምህራችን ማብራሪያውን የሚቀጥሉ ይሆናል። ተማሪዎች ለዛሬ ከተዘጋጁልን 5 የአማርኛ ጥያቄዎች መካከል መምህር እያብራሩ እናንተም እየመለሳችሁ 4ቱን አብራርተን ጨርሰናል። አሁን ደግሞ የመጨረሻውን ጥያቄ ተከታትለን ተመልሰን እንገናኝ።
ተማሪዎች የመጨረሻውን ጥያቄ ተከታትለን ተመልሰን ተገናኘን። መምህራችን ማብራሪያቸውን ከመቀጠላቸው በፊት ግን በቀጥታ የስልክ መስመራችን ላይ ጥያቄውን ለመመለስ የገባ ተማሪ ያለን። ተማሪያችንን እንታወቅ። ሄሎ ሄሎ፣ ማንን በል? ፍጹም እባላለሁ። ፍጹም እንዴት ነሽ? ደህና ነኝ። እንዴት ናቸው የዛሬዎቹ ጥያቄዎች? ጥሩና አስተማሪ ጥያቄዎች ናቸው። ቀለል ያሉ ናቸው? ከበድ ያሉ ናቸው? ከባድም አለ ቀላልም አለ። ስለዚህ ሁለቱንም ያማከለ ነው። መምህር ቆንጆ ጥያቄ ነው ያዘጋጁት ማለት ነው። አዎ። እሺ፣ የመጨረሻው ጥያቄ ላይ ነው የምንገኘው። መመለስ ትችያለሽ። እሺ፣ ጥያቄው የሚለው በፍጥነት እየሮጠች ሄደች ሲሆን የዚህ አረፍተ ነገር ባለቤት የሚሆነው ዳሽ ነው። ሀ እኛ፣ ለ እኛ፣ ሐመርሃ እሷ፣ መ እነሱ ሲሆን መልሱ የሚሆነው ሐመርሃ እሷ ነው። እሺ፣ በትክክል መልሳለች አይደለም መምህር? በጣም ጥሩ። እሺ፣ እዚህ ምርጫ ላይ በእርግጥ የቃላት መደጋገም አለ፣ እሱን እርማት እንሰጣለን። አንቺ ግን በትክክል መልሰሻል። መምህር ተማሪያችንን የሚሏት ነገር አለ? አዎ፣ ፍጹም በጣም አመሰግናለሁ። ጥሩ መልሰሻል። ምንድነው ሁለቱ ሀና ለ እኛ የሚለው እኔ ነው የሚለው ለ እኔ የሚለው ነበረ መሆን የነበረበት። ዙሮ ዙሮ መልሱ እሷ የሚለው ነው እና በጣም አመሰግናለሁ። በርቺ። እሺ ፍጹም፣ እንግዲህ መምህር ብዙ ሀሳቦችን ሲያነሱ ነበረ። በተለይ በዚህ ዘመን ተማሪዎች መምህራኖቻቸውን ማክበር እንዳለባቸው አንስተዋል። አንቺ ከመምህራኖች ጋር ያለሽ ግንኙነት ምን ይመስላል? ከአክብሮት ጋር በተያያዘስ የምታስተላልፊው መልእክት ካለ እሱ እንቀበልሽና እንሰነባበት። ማስተላለፍ የምፈልገው መልእክት ቢኖር ተማሪዎች አስተማሪዎቻቸውን እንዲያከብሩ፣ በሚያስተሩበት ሰዓት ደግሞ በደንብ እንዲከታተሉ። በጣም ጥሩ ጎበዝ ፍጹም፣ እናመሰግናለን ስለደወልሽ ስለተሳተፍሽ። ሰላም ሁኚ። እሺ መምህር፣ እንግዲህ ተማሪያችን በትክክል መልሰዋለች። እርስዎ የሚጨምሩት ሀሳብ አለ እዚህ ላይ? ምንም የሚያስፈልግ ነገር የለውም። ምንድነው ቢኖር አንድ አረፍተ ነገር በአማርኛ ቋንቋ ውስጥ መኖር ያለባቸው የመዋቅር ክፍሎች አሉ። ባለቤት፣ ተሳቢና ግስ የምንላቸው ነገሮች አሉ። እነዚህ ሶስቱ ከሌሉ አረፍተ ነገሩ የተስተካከለ አይሆንም። ከዛ ውስጥ የግዴታ አይቀሬ የምንላቸው ደግሞ ባለቤትንና ግስን ነው። አሁን ግሱ የሚያሳየን ሶስተኛ መደብን ነው። ሄደች ነው የሚለው። ያንን ለማድረግ ደግሞ ከተውላጠ ስሞች የምናስገባው እሷ የሚለውን ሶስተኛ መደብ የሆነውን ስም ነው። ፍጹም በትክክል መልሳለች። በጣም ጥሩ ነው። በጣም እናመሰግናለን መምህር። እንግዲህ ጥሩ ጥያቄዎችን አዘጋጅተውልን እዚህ ተገኝተው ለተማሪዎቻችን ጥሩ ማብራሪያን እየሰጡ ጥሩ ጊዜ አሳልፈናል። በእኛ በኩል በጣም ደስተኛ ነን። በረጅም ዓመት በማስተማር ልምድ ካካበቱ መምህር ጋር ጥሩ ጊዜ ስላሳለፍን እርስዎ ቆይታችንን እንዴት አዩት? እጅግ በጣም ጥሩ ነው። በእርግጥ በጣቢያው የሚተላለፈው ትምህርት ሰጪ የሆነ ነገር ነው። ዋናው መርጦ ማዳመጥ፣ የማዳመጥ አይነቶች የሚባሉ አሉ። በቋንቋ ትምህርት እኔ ያስተምራለሁ። መርጣችሁ አዳምጡ ነው የምለው። የማይመለከተኝን ዝም ብሎ ጩኸት ከማዳመጥ ወይም እኔን የሚረብሸኝን ነገር ከማዳመጥ መጀመሪያ ፕሮግራም አለ። ፕሮግራሙ በሚተዋወቅበት ጊዜ የምመርጠውን ይዛለሁ። ሰዓቴን ጠብቄ ከፍቼ ያለሁኝ። በእርግጥ እኔ አሁን የልጆች ፕሮግራም አልፎ አልፎ ያለሁኝ። ይህም ፕሮግራም አልፎ አልፎ ነው የማየው። አንደኛ የስራ ሰዓት ጋር ስለማይመቻችልኝ ነው። ግን ትምህርት አገኛለሁ። ከዚህ ተምሬ ወስጄ ለተማሪዎች ትናንት አላያችሁም እላቸዋለሁ። የሚያይ የለም። የሚገርምሽ ነገር በብዛት ልጆች ይህንን ወላጆች ይህን ከማሳየት ይልቅ ያልሆነ ፊልም ሲጋብዙ ታያለሽ። ከወላጅ ጋር እናትና አባት ተጣልተው የመጡበት ጊዜ አለ። ከገጠመኝ ውስጥ ብነግርሽ እናትየቱ ማየት የምትፈልገውን ፊልም ከውጭ ይዛ ትመጣለች። ልጆቿን ይዛ ቁጭ ትላለች። አባት ሲመጣ
ቴሌቪዥኑን ሁሉ ሰብራለሁ ብሎ ሽምግልና የገባሁበት ጊዜ አለ እኔ ወላጆች ጋር እና ልጆቻችንን ምን አይነት ነው ማየት ያለባቸው የሚለውን ብንመክር ወላጆች ቢመክሩ ጥሩ ይሆናል። በጣም ጥሩ ዝግጅት ነው። በተለይ ትምህርትን ነገር በማንሳታችሁ በጣም ነው ትልቅ ክብር ያለኝ። በጣም እናመሰግናለን መምህር። እንግዲህ እውነት ነው ጥሩ ሀሳቦችን አንስተዋል። እኛ ለተማሪዎች ነው የምንደክመው፣ ተማሪዎች ይከታተሉናል። ደግሞ ሁሉም ተማሪዎች ለእናንተ የተዘጋጀ ነገር ስለሆነ እንድትከታተሉት እንጋብዛለን። ለእናንተ የሚመጥኑ የሚሆኗችሁን ነገሮች መርጣችሁ መከታተል አለባችሁ። ወላጆች ደግሞ በጣም ማገዝ አለባቸው። ለተማሪዎች የሚሆኑ ነገሮች ላይ ቅድሚያ መስጠት አለባቸው። መምህር እንግዲህ እርስዎ ይሄንን ጊዜዎትን ሰውተው ከኛ ጋር ጥሩ ጊዜ ስላሳለፉ ለተማሪዎቻችን ጥሩ እውቀት ስላስጨበጡልን በተማሪዎቻችንና በልጆች ዓለም ስም ደግሞ ይችን የምስጋና የምስክር ወረቀት እንዲቀበሉ አመሰግናለሁ። እናመሰግናለን መምህር። እንግዲህ ተማሪዎች እንግዲህ ለዛሬ የነበረን የመምህር ዝግጅት ይህንን ይመስል ነበረ። 5 የአማርኛ ጥያቄዎችን በጥሩ ሁኔታ እናንተም እየተሳተፋችሁ መምህራችንም ጥሩ ማብራሪያ እየሰጡ አብረን ቆይታ አደረግን። ይህንን ዝግጅት እንግዲህ ያመለጣችሁ በድጋሚ መከታተል የምትፈልጉ ልጆች በኢቲቪ የልጆች ዓለም ቻናል ላይ ማክሰኞ እንዲሁ የሚደገም ስለሆነ መከታተል ትችላላችሁ። ከዚህ በተጨማሪ ደግሞ ኢቲቪ የልጆች ዓለም ብላችሁ በዩቲዩብ ላይ ይህንንም ሌሎችንም ትምህርታዊ ዝግጅቶቻችንን ልትከታተሉ ትችላላችሁ። ከዝግጅቱ ጋር ቤተልሔም ብርሃኑ ካስፈጻሚያችን ሜሮን ሙሉጌታ እንዲሁም ከመላው የቀጥታ ስርጭት የስቱዲዮ ባለሙያዎች ጋር አብረናችሁ ቆይታ አደረግን። ሳምንት ደግሞ በሌላ የትምህርት አይነት ከሌላ መምህር ጋር እንገናኛለን። እስከ ሳምንት ሰላም ሁኑ።